ነገ ሰኔ 22 አቤት! ስለዚህ ቅዱስ ስነግራችሁ እጅግ በጣም ደስ እያለኝ ነው። በሚገርማችሁ ሁኔታ ስነ ስዕሉን ከዚህ በፊት አይታችሁት ይሆናል ብዬ አስባለሁና ይሄ ቅዱስ ማን ይሆን ብላችሁ ሁላችሁም እንደምትጠየቁና እንደምትመሰጡ እርግጠኛ ነኝ። ዛሬ ስለዚህ ቅዱስ በአጭሩ እነግራችኋለሁ። ታዲያ ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ይሄ ቅዱስ በረኸኛና እጅግ የዋህ ነበረ። ታዲያ በወጣትነቱ አንድ ደምግባቷ እጅግ በጣም ያማረ ውበቷ ውብ ቆንጆ የሆነች ግን ምግባሯ የከፋ ሚስት አገባና ከእርሷ ልጆችን ወለደ። በአንዲት ዕለትም ከእርሻ ሥራ ቆይቶ ወደ ቤቱ ሲመለስ ከሎሌው ከገዛ ሎሌው ጋር ስታመነዝር አገኛት። በአያቸውም ጊዜ ከትከት ብሎ ሳቀ። ሳቀና ሎሌውን ከልጆቿ ከቤቷና ከንብረቷ ጋር አድርገህ ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔር ወደ ፈቀደልኝ እሄዳለሁ ብሎ ከቤቱ ወጥቶ ወደ መጀመሪያው መነኩሴ በሊቀ መላእክት በቅዱስ ሚካኤል አማካኝነት ወደ መነኮሰው ወደ መነኮሳት አለቃ ወደ አባ እንጦንስ ገዳም ሄደና የምንኩስና ልብስን ለብሶ መነኮሰ። የአባታችን የአባ እንጦንስ ደቀ መዝሙርም ሆነ የአባቱንም ሥራ ይከተል ጀመረ። በደዌያትና በሰይጣናት ላይም ሥልጣን እስከሚያገኝ ድረስ ጽኑ ተጋድሎን ተጋደለ። ታዲያ በአንዲት ዕለትም ሰዎች ጋኔን የያዘውን ሰው ወደ አባ እንጦንስ ያድንላቸው ዘንድ አመጡት። አባ እንጦንስም ይፈውሰው ዘንድ ይሄን ደቀ መዝሙሩን አባ ጳውሊን አዘዘው። ይሄ ቅዱስ አባታችንም ይሄንን ጋኔን ያለበትን ሰው ወሰደና አባቴ አባ እንጦንስ ውጣ ይልሃል አለው። ጋኔኑ ግን የሚወጣ አልሆነም። እንኳን ሊወጣ እንዲያውም በተቃራኒው አባታችን አባ እንጦንስንም እርሱንም ተሳደበ። ይሄ ቅዱስም ካልወጣህስ ለአባቴ ለአባ እንጦንስ ነግረዋለሁ፣ እርሱም እንደሚቀጣ ታያለህ አለው። ይህንንም ብሎ ከቀኑ በ6 ሰዓት በጠራራ ፀሐይ ከሞቀ ድንጋይ ላይ ወጥቶ የሞቀ ትልቅ ድንጋይ በጫንቃው ተሸክሞ የጋለ ድንጋይ ተሸክሞ ፀሐይ በአጋለው በአሞቀው አለት ላይ ቆሞ ይህ ጋኔን ያደረበት ሰው እስከሚድን ድረስ ይሄ ጋኔን ከዚህ ሰው ላይ ወጥቶ እስከሚሄድ ድረስ ከዚህ አለት ላይ እንደማልወርድ ጫንቃይ ላይ ያለውን የተሸከሙትን ድንጋይም እንደማልጥል በሕያው እግዚአብሔር ስም እምላለሁ አለ። ምን ይሄ ብቻ ይሄ ጋኔን ከዚህ ሰው ላይ ወጥቶ ካልሄደ እንዳልበላ እንዳልጠጣ ሕያው እግዚአብሔርን አለ። በዚያን ጊዜ ጋኔኑ መታገስ አልቻለም። ከሰውየው ውስጥ በዘንዶ አምሳል እየጮኸ ወጣና ወደ ኤርትራ ባህር ዘሎ ገባ። ይህ የሰዎችን ሥራ እያየ ስለ ሰዎች ኀጢአት ያለቅስና ያዝን፣ ይለምን፣ ይማጸን የነበረ ስለ ኀጢአተኞች ይማልድ፣ በዚያውም ደግሞ ምሕረትን ያገኝ ምሕረትን ይቀበል የነበረው ታላቁ አባታችን አባ ጳውሊ የዋህ ነገ ሰኔ 22 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአባ ጳውሊ የዋህ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።